ዛሬ እንግዲህ ቤተሰብ እንግዲህ ትናንት ቃይን ላውጣ በቃኝ ልሞትም ራሴን ላጠፋ ነበር ምናምን እያለች እያለቀሰች አይታችኋል። አባቷን ይዛ ጋሽዬ ትቀበለኛለህ መልሼ ልመጣ ነው እዚህ ነው የምኖረው ስትል እሺ ብለዋል ጋሽዬም። ብሩኬም ደግሞ ለምን እዛ የጀመርሽው ነገር ቤቱን ይወጣልሻለሁ አንቺ ተቀመጭ ስትል አንተም ማስታወስ አልችልም ትውስታ ያለበት ቦታ አልቀመጥም ብላ ነበር። እንግዲህ ትናንት ያው በወሰነችው መሰረት ዛሬ ጧት ሂደዋል። ዛሬ ጧት አይመስለኝም እህቶች ይቅርታ። እንግዲህ የትናንት ቪዲዮ እኔ ዛሬ አናቅም፣ ግን ቀድሞ ሂዶ አልሰማውም ነበር። ፍፄ ባይነግረኝ እቃዋን አውጥታ ነበረ የምጠብቀኝ። እኔ ቪዲዮውን ሳየው ራሴን ላጠፋ ነበር ስትል በጣም አዝኛለሁ። ለወንድ ልጅ እንዴት ረስተ እኔ ሀሚን ጀግንነቷ፣ ጠንካራነቷ የሴቶች ተምሳሌት ፕራንክ እንኳ ስንሰራ ጎበዝ እንደሆነች ነው ማቀው። ግን አሁን እንዴት እንዲህ እንደተቀየረች አላቅም። ራስ እስከ ማጥፋት የምትወስድ ልጅ አልነበረችም። እኔም ደግሞ እልክ ይዞኝ ነው እንደዛ ነገር ያረኩት። በልክ ተገፋፍቼ ነው 3-4ቴ ተንበርክኬ ስለምን ተወኝ ከህይወቴ ውጣ ህይወቴ ልኑር ምን ስትል ወሰንኩ። ለሷ ስል አለ ውጭም ለመሄድ ወስኛለሁ፣ ተዘጋጅቻለሁ። ሁሉንም ተናገረ። እንግዲህ ዛሬ ብሩኬ ግን እስቲ አንተን ቤቱንም አልፈልግም ካላንተ አንተ ጋንጃ ካላንተ አልኖርበትም ብላለይ። ፈጣሪ ካላ አብረን እንኖርበታለን። የሱ በቃ አመጣጡ ቶሎ ይቅርታ የምትቀበለው ነበር መግቢያው ላይ። በቃ ካሁን በላይ እሷ ምን የምሳቱ ነን ልከኞቹ ነን መደማመጥ ምን እሱ መደማመጣችሁም ሁለታችሁም ግን ፍንታሞች ናችሁ። ሁለታችሁም መተማመን የሚባል ነገር የለም። ሶስተኛ ኦዲየንሱ የሚላችሁ ምክር አሰሙም። አንተም እሷም እንደዚህ ከሆነ ዛሬም ብትገቡ ብሩኬ ነገ ጧት ያው ነው፣ ትርጉም የለውም። ሀሚ ደግሞ ሙሉ በሙሉ ዲኤን የሚባለው እስካልመጣ ድረስ አሁንም ጥርጣሬ ሆና ነው። ቢሆንም ግን እሱን ትታችሁ ብትስማሙ ሰሞኑን ወደ ራሷ ተመልሳ ብሩኬ ጥሩ ድል አንጥታልህ አባቷን ይዛ መጀመሪያ ወደ ቤት ልታሳያት ስትወስድ ለመቅረብ ፈልጋ፣ አንተ ግን ፊት እየሰጣት አልነበረም። ሲቀጥል ደግሞ ሁሉን ነገር ትቼ ልታረቅ ብላ ና ብላ ስትጠራ አሁንም አልፈልግሽም ነው ይወት ጀምር ያለው ነው አልፈልግሽም ነው የምትላ መልስ ጭራሽ ፊት እንኳን ለሷ እኛም በ10-20 ደቂቃ ለምናይ ያስፈራለህ። ልትቀርብ ስትል እየሸሻት ነበር። ጠይብ ገፍተሽኛል ምናምን በቃ አንድ አይነት ወሬ ነበር የምታወራው። ያ ቀርቶ ደግሞ በሶስተኛው ጊዜ አባቷ ደግሞ ሙሼን ይዞ መጣ። አባቷን ይዛ መጣይ። አባቷ ይዘት ስትመጣ እኔ በቅቶኛል መመለስ አልችልም፣ የራሴን ውሳኔ ጋሽዬ ወስኛለሁ፣ ራሷ ናት ከህይወቴ ውጣ ያለችኝ፣ እኔ ምን ላርጋው መመለስ አልችልም አልክ። ጋሽዬ ቢለምኑ በቃ እሺ እናትህን ፈልጋታለሁ አለ። ሙሼም ቀረበች። አሁንም አንድ አይነት ነው። ከላስ መጨረሻ ሀሚ ፍቅር በልመና አይሆንም በቃ አለች። ሴት እንዴ በጣም ተለመንኮ ብሩኬ በጣም ሙሼም ሳገባ በጋሽዬ ብቻ ትታረቁ ነበር። እሺ ብትል አንተ ከልብ ቢሆን ከልብ ብትወዳት ከልብ ብታፈቅራት እንዴ የሚያፈቅር ሰው እኮ እንኳን ይሄ ነገር እንዴ ሰው እስከ ውጭ ሀገር እኮ የሚያፈቅር ሰው ተከትሎ ይሄዳል። ፍቅር መጥፎ ነው። አንተ ግን እንደዛ አይነት ሰው አይደለም። እንደተባለውም ለስራ ነው የሚፈልገው። በየቦታው ነው ለስራ ነው የሚፈልግሽ። ፋሚና ያፈቅርም ለስራ ነው በየቦታው ነች። ግን ያን ሁሉ ችላ አራቀችም ስለምትወድ። አንተ ደግሞ ያ ሁሉ ትናንት እንደዛውና አልቅሳ ትናንትም ቦታም አልሰጠህ ለምን ብዬ ነው የምቀበልሽ ነው ያልካት። እንደዛ እንኳን አሁን ምን ተገኘ? ቃይና አወጣለሁ ቡታጅራ እኖራለሁ ስላለች መተህ ፊኛ ምናምን አርጋ ምንድን ነው የሚባለው ሰርፕራይዝ ልታረግ። እንደዛ አይሆንም እንዴ! ህፃን ልጅ ናት እንዴ? ምን ተይዞ መች ታረቃችሁ? እቴ ሰውዬ እኮ ትልቅ ሰው ናቸው።
ብሩኬ ትልቅ ሰው ናቸው እኮ ጋሽዬ የሚያክል ሰውዬ እኮ ነው አንተ ገፍተህ እምቢ ያልከው። እንደው ለእሳቸው ክብር እንኳስ ቢኖር እሺ እንኳ ትል ነበር ላፍህ። እሳቸው እኮ እየለመኑ ክብራቸውን ዝቅ አርገው ለአንተ እኮ የመሰለው አባቷን በቃ አላደ አባቷም ለመነኝ ምናምን እንዴ። አሁን ዛሬ ሀሚሺ ብላ ባንዴ ልትቀበል ነው እንዴ? ከቆረጠች ውሳኔዋን ከወሰኔ በኋላ ሀሚ ወስናል። ብሩኬ በቃ ተዋት። ህይወትን ምራ እንደጀመርከው ምንም ይሁን ነገር የለም። ልቧ ስብርብር ብሏል። ብሩኬ ያንተ በጣም አጥፍተሃል። ሙሽ ሳቀር ጋሽዬ 2-3 ሲመጡ ጋሽዬ ረግጠ ይሄር ጋር ምን ተገኘ? እቃወጣለሁ ስላሌ ወደ ራስ ተመለስክ ወይስ አሁንም የራስን ስም ለመጠበቅ ነው? ኦዲየንሱ እሱ ጥፋት የለውም እኮ ለምኗን ነበር እሷ ናት ልታስብል እንዴ? ዛሬ እኮ እውነቴን ነው በጎችህ ማለት ነው ከብቶች ያንተ ላሞች ምን እያሉ ነበር? ኢተየ ትቅርበት ዲቃላ ናት። አባቷ እኮ አይደለም ጋሽዬ ዲቃላ እኮ ናት። ወርቅ አግኝተው ነው ያሳደጓት። ከዲቃላ ጋር እሱ አብሮ መኖር አይችልም አይባልም። እኔ በጣም ነው የደነገኩት። እህቶቼ ሊቭ ተቀምጠ እሱ ደጋፊ ዲቃላ ናት እያሉ ዛሬ ዲቃላ ናት ለምኗታል። ዲቃላ ደግሞ ለእሱ አትሆነውም። ኧረ ተው ተው። እንደዚህ የምትሉት እኮ እህነ ልጅ አላችሁ ወይ እናት እንዴ? ሰው እናት አባት የሞተበት ሁሉም ዲቃላ ነው እንደሚባለው? እችዲ እኮ ተደቅላ አይደለም ቤተሰቦቿ ሙተውባት በቃ የሚያሳድጋት ስታጣ እነሱ አገኟት አሳደጓት። እናንተ ድቃላት ምን? ኧረ ተው ሴቶች፣ በተለይ ሴቱ ነን ተው። የምንናገረውን እንወቅ። ድቃላም ብትሆን ድቃላ ሰው አይደለም እንዴ? ኧረ ተው፣ እውነት ጥሩ አይደለም። ተው። እነዚህ ልጆች እኮ ፈጣሪ ካለ ባንድ ሲሆኑ ታፍራላችሁ። እኔ ለዚህ ነው ራሷንም እስከ ማጥፋት የወሰነችው። ይሄ ሁሉ የእናንተ ጭንቅላት የሚነካ ንግግር እየተናገራችሁ በውስጥ እየጻፋችሁ ካሁን በፊት አንቺ የናብርሽ ሰራተኛ የናብርሽ ግራ ጣቢ የናብርሽ ካልሳ ጣቢ ስትሉ አኖራችሁ። ዛሬ ደግሞ ለሱ ዲቃላ አትገባውም። አረ ወደ ራሳችሁ ተመለሱ። ፈጣሪያችሁን ፍሩ።